سجيرة يوم على مركب دهلت بنكني زميرة الكيدنجل زي ما بهركني فغري ولي እዛ ያለሽበት ቦታ ያለሽው ለምንድን ነው? እዛ ድረስ የሄድሽው ለምንድን ነው? ለመለወጥ፣ ለማደግ፣ የራስሽ ቤት እንዲኖርሽ፣ የራስሽ መኪና እንዲኖርሽ። ያም ባይሆን እንኳን ለመለወጥ ነው እዛ ሀገር ያለሽው። ከእናትሽ ርቀሽ፣ ከአባትሽ ርቀሽ፣ ከእህት ርቀሽ፣ ከወንድም ርቀሽ ብዙ ዋጋ ከፍለሽ እዛ ሀገር ያለሽው ለምንድን ነው? ለመለወጥ ነው። ለመለወጥ እስከ ሄድሽ ድረስ ለመለወጥ የምትፈልግ ሴት የምታረገው ነገር ብታረጊ ምን አለ? አንዳንድ ሰዎች ፖለቲከኛ ሆነው ቁጭ ሴት ልጅ ሆነ በቃ ፖለቲከኛ ሆነ ቤተሰቦቿ ራሱ አያት እኔ ሳያት እገረማለሁ ልጄ ናት እላለሁ እስከሚሉ ድረስ የሄደችው ለመስራት ነው። የሄደችው ገንዘብ ለመያዝ ነው። ሄዳ ግን ሌላ ሴት ሆና ተንታኝ ሆና ተሳዳቢ ሆና ራቁት ቪዲዮ ለቃቂ ሆና ራሷን አሰድባ ቤተሰቦቿን አሰድባ ራሷን ገላ ቤተሰቦቿን ገላ ያለች ሴት አለች። በዛው መጠን ደግሞ እግዚአብሔር የባረካት 2 ዓመት 3 ዓመት 4 ዓመት ሰዎች የምትሰራበት ቦታ ራሱ እስከሚገረሙ ድረስ ከስራና ከስራ ውጭ ምንም የምታውቀው ነገር የለም። በየቀኑ መማር ያለባትን ነገር ኦንላይን ገብታ ትማራለች። ማዳመጥ ያለባትን ታዳመጣለች። ጓደኞቿ አረብ ሀገር ሄደው በወሬ ተጥደው በፍቅር ብለው 30 ወንድ እያወሩ ራሳቸውን እንቅልፋቸውን ጤናቸው እንግዲህ ረጅም ሰዓት የሰራ ሰው ማረፍ አለበት አይደል? እሷ አታርፍም። ወንድ ታወራለች፣ ቪዲዮ ኮል ትላለች፣ ታፈቅራለች። እንደ አፍቃሪም ያረጋታል፣ እንደ ቆንጆም ያረጋታል፣ እንደ ብዙ ነገር ያረጋታል። አንቺን ግን እንዴት ነው የሚያደርግሽ? ምንድነው ሀሳብሽ? ምን ላይ ነው ያለሽው? በጣም ብዙ አይነት ሰዎች እዛ አሉ። እርግጠኛ ነኝ አንቺ ያለሽበት ቦታ በጣም ጥሩ ሊሆን ይችላል። የራስሽ ደግሞ የሆነ ድክመት ሊኖር ይችላል። ምናልባት የራስሽ የሆነ ገንዘብ አያያዝ ችግር ሊኖርብሽ ይችላል። ምናልባት ሲጠይቁሽ የለኝም ማለት ማስቺ ሴት ሊሆን ይችላል። ጊዜ አጠቃቀምሽ ላይ ችግር ሊሆን ይችላል። ወንድ ማፍቀር ላይ እሱ ጋር ቢሆን ችግር ሊኖርብሽ ይችላል። ማፍቀር በራሱ ችግር አይደለም እያልኩ ያለሁት ገንዘብ ማውጣትም ችግር ነው እያልኳቸው አይደለም። እኔ እያልኳቸው ያላችሁት እዛ ቦታ ያላችሁት ለምንድን ነው? እናትሽን ቤት ህይወት ለመቀየር፣ የአባትሽን ህይወት ለመቀየር፣ የወንድሞችሽን ህይወት ለመቀየር ወይ ደግሞ በጣም ጎበዝ ከሆንሽ መጀመሪያ አንቺ መቀየር። ለዛ ነው እዛ ያለሽ። እዛ ካለሽ እንግዲህ ወንድ ሊመጣ ይችላል፣ ሶሻል ሚዲያ ሊኖር ይችላል፣ ጓደኛ ሊያስፈልግሽ ይችላል፣ ገንዘብ ልታወጪ ትችያለሽ፣ የሚለምኑሽ የሃይማኖት ተቋማትም የሆነ ነገሮች ሊኖሩ ይችላል። አንድ ሴት አበድሪን ብሎ የዋነቷን ስለሚያውቁ ከ200,000 ብር በላይ ወደ አካውንታቸው የሃይማኖት እንትኖች ነንና አበድሪና ይሄኛው ነገር ካደረግን በኋላ እንዲህ እናደርጋለን ብሎ ከ200,000 ብር በላይ ተቀብሎ እሷ እኮ ልትመጣ የሆነ ጊዜ የቀራት ሴት ናት። ግን ያለህን ገንዘብ እንዳለ የሆነ ቦታ በተነ አይ አምነዋለሁ እናቴ ናት፣ አምናታለሁ እናቴ ናት፣ አምነዋለሁ አባቴ ነው፣ አምነዋለሁ ወንድሜ ነው ብሎ በወንድሞቻቸው ስም ገንዘብ ገልብጠው ወይ ለወንድሞቻቸው ለእህቶቻቸው ቤት ሰርተው ወይ ኢትዮጵያ ላለ ስራ መስራት ለማይወድ ለሰነፍ ወንድሟ በ100,000 ገንዘብ ሰጥታ ልክ ኢትዮጵያ ስትመጣ ይመልስልኛል ስትል ገንዘቡ የለም። ስለዚህ አረብ ሀገር የምትኖሩ ሰዎች እዛ ቦታ ላይ ያላችሁት ለምንድን ነው? ለስራ። ውጭ ሀገር 17-18 ሰዓት የምትሰሩት ለስራ። በቃ ይህ ስራ እዚህ ሀገር ችግሩን ይኸው። እኔ ሰው ይቸገር በማለት እኮ አላምንም። ነገር ግን ይኸው ሰውን ረድተህ ሀብታም አታረገውም። ረድተህ የሆነ መስመር ታስይዘዋል እንጂ ረድተህ ሀብታም አታረገውም። አለበዛ ሰውየው ሀብታም ከሆነ በኋላ ከዛስ ለምን ይሰራል ታዲያ? ሰው ጥሮ ወጥቶ ወርዶ ማየት አለበት እንዴት ገንዘብ እንደሚመጣ፣ ከዛ በኋላ ለገንዘቡ እንዴት ክብር እንደሚኖረው፣ ለገንዘቡ እንዴት ዋጋ እንደሚኖረው። አንቺ የለፋሽበትን እንግዲህ መስታወት ለማጽዳት ወገብሽ እስከሚሰበር ድረስ 2-3 ጊዜ ከመሰላል እየወደቅሽ እያጸዳሽ በሞትና በህይወት መካከል ገንዘብ ሰርተሽ ያንን ገንዘብ የሚጠቅም ቦታ ላይ በማድረግ ለወንድ ልጅ ገንዘብ ሰጥታ ከዛ በኋላ ደግሞ መከተል። እኔ እንኳን ለአረብ ሀገር ሴቶች እኔ የምትወዱ ሰው ማጣት ካልፈለጋችሁ በስተቀር ገንዘብ አትስጡ ባይ ነው። መበዳደር መቀባበል ችግር የለም። እኔም ከጓደኞቼ ጋር በ100,000 እንቀባበላለን። እኔም ሲቸግረኝ እህቶቼን እህቶቼን ባህል ምናምን ከዚህ ላስቸግር ይችላል። ስራ ላይ ገንዘብ መቀባበል የተለመደ። ነገር ግን ገንዘብህን ለማይመልስልህ ሰው ሰጥተህ ከዛ በኋላ አንተ ለማኝ ነህ እንጂ ተለማኝ አይደለም። አረብ ሀገርም እያለሽ ገንዘብሽን ሰጥተሽ ከዛ በኋላ ለማኝ ነሽ እንጂ ተለማኝ አይደለሽ። እኔ ለአባቷ ከ500,000 ብር በላይ ሰጥታ አባቷ ገንዘቡን አጥፍቶ ከአባቷ ጋር በሞትና በህይወት መካከል የቀሩ ሰዎች ያውቃል። ልኾነ ይኹን ወዲ ኣብ የትኛው ናይ ህይወት ደረጃ ያለው ሀብታም ይኹን ድኻ ይኹን ብለ ይገድስ ግን ስራሕ ለሎ መሰረታዊ ተማሂርና ኢና ሙሉእ ወዲ ከመይ ልብል እሱ ኮይኑ ግን ሀብታም ይኹን ድኻ ይኹን ነዊሕ ይኹን ሓፂር ይኹን ብለ ይገድስ ታይ ብላ ምስ እግዚአብሔር ከንብረን ድዩ ኢላ ማእኸል ታለባም ሰበይቲ ይብል ታጠበኛ ሰበይቲ ምስቱ መሰረታዊ ልባለ ህይወታ
ቫሊትዎ ትርጉም እንየው ኢላ ተሓስቦ ህይወታ ምስኡ ከንበረኒ ድዩ ኢላ ተሓስብ ሓደ ዓብይ ነገር ታጠበኛ ሰበይቲ ትበሃል እግዚኣብሔር ትፈርሕ እያ ይብል ምስ እግዚኣብሔር ተንበራ ዲኻ ይተንበራን መጀመርያ ለባም ጓል ትብል እያ ምስ ደቃ ተንበራ ዲኻ ይተንበራን ለባም ጓል ምዝ ሓዳር ተገይረስ ትክክለኛ ኣቦ ውላደ ይኾን ድዩ ንደቀይ ክዕብዮም ተለኹስ ኣቦና ንኸርዐሉ ኢና በቦና ንኸርዕ ኢና ልብሉ ቦዲ ክኾን ኢላ ትርኢ እያ ገና ናሃለ ኣይነገረትካይ እሽም እምብመይ ትብለካ ንፍቕሪ ትርእየካ ነቦ ውላደ ይኾን ድዩ ደቀይ ልረብሕ ደረጃ ወፂሖም ብቑዓት ክኾኑ ብዓብዩ ምስ ኣምላኸይ ከንበረኒ ድዩ ምስ ደቀይ ከንበረኒ ድዩ ምስ ኣምላኸይ ከንበረኒ ድዩ لتقدس حدار كنبرن ديلا بسلست مخنيات زي ايا تا لبام سوي تبل دخا ايو چغري ول لب هفتامي الى اتريكا لبامي از دخا ايو كيول واسات ننو لبو غن هفتامي صباح نقوم سو خمنا عب ارغطانيا لب يرئين له سويت مخبر ايو እግዚአብሔር ይፈርሕ እዩ ደቁ በአጓው ወላ ደኻ ተኾነ በአጓው ክሳብ ለላ ተዋጋ ከፊሉ ደቁ አጓው አውጽሕሉ መውተቦ ኢላ ትርእልኻ ሓዳራት ሃፍታም ልብ ስለሌለው ኩሉ ሰብ ወላ ደኻ ተኾኑስ ሓዳሮም ሰላም ክብል ምክባር ልብሃል ክኾነል ኢላ ታለባም ሰበይት እዚኣ ትርኢ ትወዲ ሃፍታም ክኾን ይኽእል ደኻ ክኾን ይኽእል እሱ ማተር ደኻ ተመርዓያ ሃፍታም ተመርዓያ ክኾን ይኽእል ኻን መጀመርያ ግን ታለባም ጓል እዚኣ ትርኢ ምስ ኣምላኻ ከም ተንበራ ረጋጊጻ እያ ምሳኻ ገጻ ልባ ትበካ ክጅመርቶ ለኻ ሊማዓልቲ ክናገር እየ ማንም ጓል ንስተይቲ ቅድሚ ትወዲ زوجني مسفرت كيمال لبغت يبلا انا كم حدا راي تمرت لمر بونوت زوجني فقري غزي يهبن السوق صاب لفقركا قال له يقول يوم تخكلي فقري ببعلو يدفعك اي ما انو غان ستيت كن عقم له اي تودسي كيف قرا اسا هلم لي ولا نافر علم نخيتا اتقاصر تخليها سزي تاي اختري مالتي نمتا غزي لوهاوال مس املاح كان ورادي نوراي ينغراي توشت على الله منفس قدوس ينغراي مخنياتو نازل عالم هيوت مخاني فلط يا منفس قدوس سلازي ايقلدن منفساويت خونت يخونت اوشت اتيو نازل عالم اسلت وسن لا يمخراي ننو انا تموچن خمتنا قدامي درجه غلات للوتن لبن لله بقى هيوت ري لي يفلط يرين له يلن ويدما ملكو سلالخونه يلن ويدما نسلطان كبري درجه يحفك بلل يلن لخونه زيين تتخكلنيا لخونه مسفطاري كنبرن يو تلولد قول بحد خنعبي واغا خفيلو دخا خونه صنعت بوتات كونيو تخدانهم جاكيتهم 5 عمت يا غيرا تبالاشي اكلرا دقم كعو يلون كن تاكلارم تاخدان تالتبالاشي جاكيت غيرم دقم بتامنته حلافنته يلوم تالتوهالم بيتسب كيتفرس طيبل غصوم ماديا توصي خم غوانستيتي وارديا خوينم لتبالاشي لأرجع جاوي جيرم لتبعت جاوي جيرم وارديا خوينم دقم يعوي الحمد لله تصنع أبو زي اللي فرحت خوينم نا ونتنيا لخونا فكرت خوينا زي أقول لبام سويتي أتره هافاتم خوينا قرشنيني كل نجرني نقول بك أمساي ودي يصنع حنتل مرج أخل لبخ يجي جهلي صغ قرشني كافتامني كي ده خويني ودات لي يصنع لب أمرار أخ جي قالوا لب خستخخل بجمع تنلب الاستخخل أجر أوز خلا دخلنا أنا للهم بس خلا مكرنا وصحهم تمسوت مستحز مستسوي تمحزوني نور لمن تاي مريض أنينيا تتأنك أنين مريض أن أي جود داي ولا دخلنا تيوت قودن زين قول زين ساعين يبدلني لمن تاي اللي يبدلن تتأنك أنين المرض مس أملاخ خمن نبر زيار فريحهم لله رجاجيس أن مس أملاخن كم لنورن مس ودكن وليدن كساب شمجيلن لعرفة الموتى دكان بمعواي بحد واقع خم الخفل نخ بعوي خا قال كده نخيرو حجوس لخنا حجوس تهليكو بناتو يقول لكم هف دخلنا خلكوا إلى رأسك حد هادي بس دخلتاتينا جن أنا خم دخل يخون خين نبر تبل تعال بام سويتي نمتايا صايا عريفة يا نظر على مستنى تنكئات وسينا حزسا ملكو باي قال يخون جوز ملكو يخون بلا يقدس بسر أنصار لبوجن ملكو مخان رياته يعني سازي لبو يا تطنق امريصه